ወላሂ ነው የምልህ ይሄ ዓመት እኮ እንደተባረከ ማቀው እኔ አራዳ ልጆች አላህዬ ካለ ለቁልቢ ገብርኤላችን እንዲፋፈሽ ብለን እኛ በእስቲክፋር አስተክፍሩላ እያልን እናንተ ደግሞ እግዚኦ ማረና ክርስቶስ እያላችሁ በዱዓ ሀገራችንን የፍቅር ሀገር እናረጋታለን። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ያው ታሪክ መስራት ነው እንጂ ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይሄንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀን አንቺ አልሄድኩም ነው የምትይው? እኔ ሲሄድም አላስታውስም። ቆይ አልሄድኩም ነው የምትይው? አልሄድኩም። አንዴ ቆይ እሺ፣ አብሽር። እሺ ችግር የለውም። አንቺ አልሄድሽም እዛ ያንን ቦታም ራስሽም ሄደሽ አቅርቡኝም አላልሽም? መደውሉንም አታስታውሽም? በዱዓ ሀገራችንን የፍቅር ሀገር እናረጋታለን። ሰንበሌጥ ወዲም ለጥ ይባላል። ከኛ ቤተ እምነት ውጭ ያሉ ሌሎች ቤተ እምነቶችን ማክበርና መውደድ ይቻላል፣ ምንም ችግር የለውም፣ አንድ ጉዳይ ነው። ነገር ግን የራሳችን ደግሞ እምነት የሚፈቅድልን የራሳችን ደግሞ አስተምሮ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እናለውላችሁ። ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎች አሉ፣ ሪአክት የምናደርግ ይሆናል። በተለይ ሰሞነኛ ከነበረው ከሀያት ሙሐመድ ጉዳይ ጋር በተያያዘ እነ ሙባረክ ፖድካስት እንግዲህ ሙባረክ ጋብዟት ልጅቷን ኢንተርቪው አድርጓታል፣ ወንድማችን ፏድንም ጨምሮ ማለት ነው። እንግዲህ ፖድካስቱን የተከታተላችሁም ልትኖሩ ትችላላችሁ። ያያችሁት እንግዲህ እስቲ በደንብ የገባችሁ የተረዳችሁ ሐሳቧ በደንብ የገባችሁ ሰዎች ካላችሁ እስቲ እንደው አሳውቁኝ። እንግዲህ ልጅቷ በጥቅሉ ምንድነው የምትለው? እኔ ስህር ተሰርቶብኛል ነው የምትለው። ስህር እንደተሰራባት ነው እንግዲህ እዚህ ጋር ግልጽ ለማድረግ ስትሞክር የነበረው ማለት ነው። ስህር ተሰርቶባት ከዚህ በፊት ያው የቆየ ነው ስህር ተሰርቶባት ራሷን እንደምትስት አንዳንድ ቦታ ላይ እንደምጥላትም ጭምር ትናገራለች ማለት ነው። እንግዲህ ሶስት ሰው ስህር ሰርቶብኛል ትላለች። ጭራሽ ቀለበትም ሳረግ እጄ ያብጣል ምናምን የሚል ማለት ነው። እዚህ አንገቷ ላይም አስራ የነበረው ኦር የሆነች ፒክቸር ካያችሁ ሶሻል ሚዲያ ላይ ሲዘዋወር ነበር። ፒክቸሩ ባህላዊ ልብስ ለብሳ አንገቷ ላይ የሆነ ጥቁር ክር ይታይ ነበርና እሱንም ይዞ ብዙዎች እንግዲህ እቺ ልጅ እንደዚህ ነበረች ሲሉ ነበረ። እሱንም አብራርታለች። ያው የአይነ ጥላ ምናምን ባህላዊ መድኃኒት ተብሎ እዚህ ላይ እሱ ያው ከሸሪዓው አንፃር እንደማይቻል አውቃለሁ። እስቲ ለማንኛውም ቪዲዮዋን እንመልከት ውድ ቤተሰቦች። ከዛም ባሻገር ሌሎችም የምንመለከታቸው ቪዲዮዎች አሉ። ብቻ እናንተ ቆይታችሁ እስከ መጨረሻ ከኔ ጋር ይሁን እያልኳችሁ ቪዲዮን በላይክ ጀምሩት፣ ሰብስክራይብ አድርጉት እስከ መጨረሻ ከኔ ጋር ድቡ ሚል ቪዲዮ ነበር የሰራሁት። እኛ እኮ ሙቤ ጨነቀኝ። እኔም እኮ ምኑ ነው የምናጣራው ነው እኮ አሁን እኔ ፖይንት የመሰለሽ እስቲ በቀለል አድርገሽ እንድትመልሽ እዛ ቦታ አንቺ አልሄድኩም ነው የምትይው? እኔ ሲሄድም አላስታውስም። ቆይ አልሄድኩም ነው የምትይው? አልሄድኩም። አንዴ ቆይ እሺ፣ አብሽር። እሺ ችግር የለውም። አንቺ አልሄድሽም እዛ ያንን ቦታም ራስሽም ሄደሽ አቅርቡኝም አላልሽም? መደውሉንም አታስታውሽም? ስትቀረጭም አታስታውሽም? አታቂም? ያንቺ መልስ ይሄ ነው። አሁን ከኛ ጋር ባለሽ ታውቂያለሽ? አዎ እዚህም ከመምጣቴ በፊት ቤት ቁርአን ምንም እንትን ብላ ነው እናቴ ወደዚህ እንትን ስል ኑሩ ጋርም በስልክ አውርተዋል። ፏድም የላካቸው ልጆች ቤት ድረስ መጥተው መረጃ ቀብለዋል ብዬ አስባለሁ። በስርዓት አውርተዋል ከቂራት ጓደኞቼ ጋርና ከእናቴ ጋር ያለውን ሁኔታ ስለ ህመሙም ስለ ሲህሩም ስለ ሐኪሙም ክትትል ለላካቸው ሰዎች በደንብ አስረድተዋቸዋል። እና እኔም እዚህ ከመምጣቴ በፊት ራሴ ጋር ማውርቼ ነው የሚወስድበት ጊዜ አለው፣ ቀንም አለው ማለት የራሱ የሚቀየርብኝ ቀንም በደንብ ይታወቃል። እና ያ ሁኔታ ነው። አሁን ላይ ግን ከራሴ ጋር ነኝ። እስኪ አንድ ነገር ዩኒቨርሲቲ ላይ እናውቃታለን። በጣም ጥሩ ነው። ኢንተርቪውን በጣም አሪፍ ኢንተርቪው ነው። እነ ሙባረክም እነ ፎሃድም ይሄንን ተከታትላችሁ ጉዳዩን ለማጥራት የሄዳችሁት መንገድ በጣም የሚደነቅና ልትመሰገኑበትም የሚገባ ነገር ነው። በእርግጥ እናንተ ለመስጋና ሳይሆን ከአላህም ስለምታገኙበት ነው እናንተ ይሄንን ያደረጋችሁት። እናም ለተወዛገበው ህዝብም ግልጽ ለማድረግ ነው ጉዳዩ ማለት ነው የሰራችሁትና ግን እኛ እናመሰግናችኋለን። ሙባረክ በተለይ ሙባረክ ፖድካስትን ገብታችሁ
ሰብስክራይብ አድርጉት። እንደው በዚሁ አጋጣሚ ብዙ ጊዜ በጣም ገራሚ የሆኑ በተለይ በወቅታዊ ጉዳዮች ላይ ሰዎችን ባለቤቱን እያቀረበ ከነሱ አንደበት ሰምቶ ለማሰማት የሚሞክር ፖድካስት ነውና ሙባረክን ሰብስክራይብ አድርጉት ይላችኋለሁ። ነገር ግን እዚህ ጋር ልጅቷ ከተናገረችው ነገር ምን አለ መሰላችሁ? አሁን ልጅቷ ምን እያለች ነው? እኔ እዛ ጋር ስቀርብ አላቅም ብላለች። እነሱ ደግሞ ምን አሉ? ፉሃድ አንቺ እንዳልቀረብሽ ነው የሚታወቂው፣ አልቀረብኩም ነው የምትይው ብሎ እኔ ስቀርብ ምንም አላቅም የምትለዋን አልቀረብኩም፣ ጭራሽ አልቀረብኩም አላቅም ወደሚል ነው የወሰደው። ትንሽ ልዩነት ያለው ይመስለኛል። ጭራሽ አልቀረብኩምና ስቀርብ አላቅም ማለት ነው። ስቀርብ ቀርባለሁ ግን ስቀርብ አላቅም ወደሚለው ነው የሚወስደው የሱ ሐሳብ ማለት ነው። ቀርባለሁ እዛ ላይ ያለችዋ ልጅ እኔ ነኝ፣ ነገር ግን ስቀርብ አላቅም። ይሄ አንድ ነገር ነው። እኔ እንደተረዳሁት ነው። እንግዲህ ፉዬ ደግሞ ምንድነው ያለው? አልቀረብኩም ነው የምትይኝ። ጭራሽ እዛ ሚዲያ ላይ እዛ ፖድካስት ላይ አልቀረብኩም ነው የምትይኝ። ልጅቷ በተደጋጋሚ በራሷ ሶሻል ሚዲያም ግልጽ ስታደርግ የነበረው ምንድነው? እኔ ስቀርብ አላቅም ነው እንጂ ጭራሽ አልቀረብኩም አይደለም። ስቀርብ አላቅም ነው። ይሄ አንድ ነገር። ቀርባለሁ ግን ስቀርብ አላቅም፣ ራስን አላቅም። ደግሞ በብዙ ንግግሮቿ ለመግለጽ እየሞከረች ያለችው እህታችን ይሄንን ነው። ስትቀርብ እንደማታቅ ያቺ የቀረበችዋ ልጅ እሷ ሆኖ ነገር ግን ስትቀርብ እንደማታቅ ራሷን እንደማታቅ። እንደውም አሁን ባየነው ቪዲዮ ላይ ራሱ የሆነ ቀን አለው። አሁን እዚህ ጋር ፖድካስት ላይ ሙባረክ ፖድካስት ላይ የቀረበችው ቀን ያ ቀን አይደለም። እኔ አሁንም በጣም ግራ ገብቶኛል ጉዳዩ ማለት ነው። እንደዚህ አይነት ሲህርም አለ ማለት ነው። ቀን ለይቶ በዛ ቀን ብቻ ራሷን እንድትስት፣ ያን ቀን ደግሞ ራሷን ማወቅ አትችልም ማለት ነው። ምክንያቱም እቺ እህታችን የሆነ ሰዓት የተወሰነ ሰዓት ራሷን ስታ የምትነቃ ከሆነ ያን ሁሉ ረጅም መንገድ መታ ከኮምቦልቻ ተነስታ አዲስ አበባ ድረስ መታ ያን ሁሉ ሰዓት ኢንተርቪው አትደረግም ነበረ። ሙሉ ቀን ራሷን ባስት ኑሮ ማለት ነው። እና ራሷን የሚያሰታ ለሰዓታት ሳይሆን ለቀናት ነው ማለት ነው። ኦር አንድ ሙሉ ቀን ማለት ነው። በቃ ጧት ከጣላት ኦር ራሷን ካሳታት እስከ ማታ ራሷን ማወቅ አትችልም ማለት ነው። ግን እንደምትለፈልፍና ማውራትም እንደምትችል እሱ ብቻ ግልጽ አልሆነልኝም። እሱን አላቅም። እኔ ይሄ ነገር አይመስለኝም። እንዴትም ብመጣ እንዴትም ቢሆን በርግጥ ሙባረክ እንደዚህ ፉዬ እንደዚህ ብሎ ነበር መጀመሪያ። እስካሁን ዝም ብዬ ነበረ በሀያት መሐመድ ጉዳይ የተወሰነ ሐሳብ እኔም ከሀገር ያስመጣኋት ከኮምቦልቻ እኔ ስለሆንኩኝ ማለት አሁን ሙባረክ ፖድካስት ላይ እንድትቀርብ እናቷንም ቤተሰቧን የሚመለከታትን አካል አናግሬ እውነት አለኝ እኔ እዛ ቦታ ላይ የመጣሁት እኔ አይደለሁም፣ እዛ ላይ የተፈጠረውን ነገር አላቅም፣ ስለዚህ የልጄንም እውነት ስሙልኝ፣ በዚህ ጉዳይ እንዲህ እየሆንን ነው ብለዋል እናትየውና እሷ ጋር አለ የሚባለውን እውነት እንድናዳምጣት መታለች። እግረ መንገዱን የሩቃም እንዲቀራላት ምናምን ፕሮሰሶች እየተደረገ ነው ያሉት። ኢንሻአላህ በዛ መንገድ ይስተካከላል። ለሙስሊሞች አንድ ጥያቄ አለኝ። ሙስሊም እህት ወንድም፣ እቺ ልጅ ቀጣፊ፣ ሌባ፣ ወሮበላ ምናምን የምትሏት ሰዎች ማለት ነው ምንድነው? ምን ኤቪደንስ ይዛችሁ ነው? እስኪ እውነታውን ምንድነው እቺ ልጅ ያደረገችው? አንድ የሲህርን ዓለም የሚያውቅ ሙስሊም፣ የጅኖችን ዓለም የሚያውቅ ሙስሊም፣ እስልምና ውስጥ በዚህ መንገድ ያለውን አስተምሮ የሚያውቅ ሙስሊም፣ ሰዎች ሲህር የተሰራባቸው ሰዎች ሐላቸው ሲነሳ ወይም ደግሞ ባልታወቀ ምክንያት ወደ ሌላ ማንነት ሊቀየሩ እንደሚችሉ የሚያውቅ ሙስሊም እንዴት እንዲህ ትሆናለች ብሎ ሊጠረጥር አልቻለም? እኔ ሙስሊም እህታችሁ ነኝ፣ ከፍሬ አላውቅም፣ እዛ ሚዲያ ላይ የተፈጠረው ነገር መረጃው የለኝም፣ ከናንተ እኩል ያየሁት ካለን እጂ ምናምን ተብለን ሎጂካል መሆን የለብንም። ሃይማኖተኛ ሰዎች ነን። ከአቅላችን በፊት ነቅል ይቀድማል። ነቅል ማለት ቁርአን ሐዲስ ላይ እንዲህ አይነት ጉዳይ ላይ ያሉትን ነገሮች ማየት ተገቢ ነው። ግልጽ ነው። በጂን ዓለም ላይ ምን አይነት ተንኮል እንደሚሰራ እንግዲህ ብዙ መረጃዎችን ማጥቀስ ይቻላል። በዙሪያችሁ መቼም ሲህር ታሞ ጉድ ያልሰራ ያልሳቃችሁበት ያላሰቃችሁ እኮ ሰው የለም አይደል? በሚያደርገው ተግባር ለምን እንደገረማችሁ ግን አላቅም እኔ። ግልጽ ነው። ይሄ ከዚህ በፊት ሲቀራላት ነበረ። በቃ እንደዚህ አይነት ህመም ሊያጋጥማ ይችላል። አሁን ላይ ግን እኔ ሙስሊም ነኝ ብላለች። ያለፈውን ነገር እንተዋለን። ዋሸሽ፣ ቀባጠረች፣ ዘለለች፣ ፈረጠች ምናምን የሚባለውን ነገር እኛ ማድረግ ያለብን እንደ አንድ ሙስሊም ሶሳይቲ እቺ ልጅ በመክፈር ውስጥ የምናገኘው ትርፍ የለም። ብትሰልም ከፍር ሙስልምናን ባጠቅምም በጣም አሪፍ ነው። ፎይ መጨረሻ ላይ የሄድክበት ነገር በጣም ገራሚ ነው። ጸዴ ነገር ነው። በቃ እቺ ልጅ ያለፈው አልፏል፣
ግን አሁን ሙስሊም ነች ልጅቷ። ከፍራም ይሁን ሲህር ተሰርቶባትም ይሁን ግን ያለፈው አልፏል። አሁን ላይ ልጅቷ ሙስሊም ነች ያልከው ነገር በጣም ጸዴ ነገር ነው። ይሄ ያስማማናል። ነገር ግን ይሄ ሲህር ተሰርቶባት ነው እንደዛ የለፈለፈችው ምንድነው የተጫነባት ነገር አለ ነው የምንለው ወይስ ምንድነው? ማለት እንደዛ በዛ ልክ ያኔ መሰለ ዕውቀትን በለው ለእነሱ እንደሚሉት ነው። እነሱ ዕውቀት ነው የሚሉትና ልጅቷም ዕውቀት እያለች ስለሆነ ማለት ነው እንደ ልጅቷ መሆን ይፈልጋሉ በዕውቀት ደረጃም ብላ እየተናገረች ስለሆነ ማለት ነው። በጣም ነው ያደነኳት እዛ ላይ ቀረበችው ልጅ ምናምን እያለችም ስለሆነ ያ ነገር መሰራት የሚቻለው በኤአይ ሲሆን ብቻ ነው። በቃ ለራስ ኤአይ ጀነሬት አድርጌ መስራት የሚችለው ነገር ነው እንጂ በሰው አቅል ላይ እንደዚህ ተሰርቶ ያን አይል ራሱን ስቶ ወንድ ሰው እንደዛ ግን መናገር ይችላል ወይ? ይሄ በጣም ግራ የሚያጋባ ነገር ነው። አሁን መጨረሻ ላይ የሄድክበት ነገር በጣም ጸዴ ነው። ይሄን ይደግፋለሁ እኔ። በቃ ልጅቷ ከፍራም ይሁን አሁን ላይ ሙስሊም ነኝ ብላለች። አሁን ላይ ሙስሊም ነኝ ስላለች እኮ እኛም ካፍር ነች እያልናት አይደለም። ግን እኔ የሚገርማችሁ ነገር እኔ ብዙ ስህር የተሰራበት ሰው ላይ ሩቃ አርጌ አይቼዋለሁ። በተለይ ደረሳ ዓለም ላይ ያለው ማለት ነው። ማለት ደረሳውኜ ቅርአት ላይ በነበርኩበት ጊዜ በጣም ብዙ ሰዎች ላይ ሩቃን ስንቀራ ነበረ። እኔ ኤክስፔሪያንሱ አለኝ አውቃለሁ። ነገር ግን ይሄኛው ለየት ብሎብኛል ማለት እንደዚህ የሚያስለፈልፋት የምትለፈልፈው ነገር ደግሞ የምታወራው ነገር ደግሞ እዚህ ጋር ንጽጽሩ በቃ ንጽጽር በሉት በቃ ማለት እዚህ ጋር እኮ ቁርአንንና መጽሐፍ ቅዱስን እንደዚሁ ኮምፔር እያደረገች እንደገና እስልምናንና ክርስትናን እንደዚህ እያደረገች እስልምናን በዚህ በኩል ውድቅ እያደረገች ይሄኛውን ደግሞ ከፍ እያደረገች እኔ ምን አይነት ስህር እንደሆነ አልገባኝም። እስቲ ለማንኛው ለማመን የሚከብድ ነገር መሆኑ እንድታውቁ ፈልጋለሁ። ማለት ይሄ የሚያሳምን ነገርም አይደለም። ግን ፎይ ያለው ነገር ያሳምነናል። ልጅቷ ትላንትና ከፍራም ትሁን ግን ዛሬ ሙስሊም ነች ሙስሊም ነኝ እያለች ነው። እኛም ይሄንን እንደግፋለን። ሙስሊም ነኝ እያለች ነው እናውቃለን። ግን እንደዚህ አይነት ማጭበርበር እንዳይደገምና መሆንም ስለሌለበት ነው እንደዚህ የምናወራው ማለት ነውና እንደዚህ አይነት ሰዎች ሊኖሩ ይችላሉ። እዛም ናቸው እዚህም ናቸው። እዛ ሲሄዱ እነሱን ይመስላሉ፣ እዚህ ሲመጡ ደግሞ ሙስሊም ይመስላሉ፣ ክርስቲያን ይመስላሉ። እንደዚህ አይነት ሰዎች ይኖራሉ በብዛት ማለት ነው። ሚዲያ ላይ ስላልታዩ ብቻ የሉም ማለት አይቻልም እና እንደዚህ አይነት ክስተቶች እንዳይከሰቱ እንዳይደገሙ ለማለት ነው። ለማንኛውም አላህ Subhanahu Wa Ta'ala ስህርም ከሆነ የሆነ ድግም ተሰርቶብሽ ማንቺ እንደምትይን ከሆነ አላህ ያሽርሽ፣ ወደ ሙሉ ጤንነትሽ አላህ ይመልስሽ እንላለን። ካልሆነ ግን እያስመሰልሽ ከሆነ ግን አላህ Subhanahu Wa Ta'ala በዚህ ኡመት ፊት አጋልጦሽ እውነቱን ያውጣ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ያው ታሪክ መስራት ነው እንጂ ጀግንነት ታሪክ ማውራት አይደለም። በነገራችን ላይ ጀግኖች ታሪክ ይሰራሉ፣ ፈሪዎች ታሪክ ይጽፋሉ። ለምን? የጀግንነት ጦር ሜዳ ላይ ስለማይገኙ። ለምሳሌ አሁን የአፄ ቴዎድሮስን ታሪክ የጻፉት እነማን ናቸው? የሌላውንም ጀግኖች ታሪክ የሚጽፉት ምን አይነት ሰዎች ናቸው? በቃ እነሱ መጻፍ የሚችሉት ታሪክ ነው። ጀግኖች ደግሞ ታሪክ መስራት ነው። አሁንስ ደግሞ ሶሻል ሚዲያ ላይ እነዚህ መሳደብ ነው ስራቸው፣ ማውራት ነው ስራቸው። ፕራክቲካሊ ለሀገር ያበረከታችሁን እስቲ አስተዋጽኦ አምጡ። ህዝብ አንድ እንዲሆን፣ እንዲፋቀር፣ ሀገር ሰላም እንድትሆን፣ እያንዳንዱ ቤተ እምነት በራሱ ክብር እንዲኖር ብታያቸውች የምታክል ሶስት መስመር የሚወራ ታሪክ የላቸውም። 90% ሶሻል ሚዲያ ላይ ያሉት 90% አላልኩም፣ ቢኮዝ ስላሉ 10% የሚሆኑ በጣም ማቹርድ የሆኑ ለሀገር፣ ለቤተ ክርስቲያን፣ ለህዝብ የሚያስቡ ከኢትዮጵያ ውጭ ሀገር የለንም ብለው የሚያስቡ አሉ። አንዳንዶች እኮ ኢትዮጵያ ሀገራቸው ሌላ ሀገር እንዳላቸው ሁሉ ነው እዚህ የሚበጠብጡት። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እኛ ግን ሌላ ሀገር የለንም። አሜሪካም አረብም እንትንም አይደለም። እኛ ሀገር ያለችን ኢትዮጵያ ናት። ኢትዮጵያ ደግሞ ሰላም ሆኖ ህዝብ ሁሉ ተዋዶ ተከባብሮ ተፋቅሮ አንዱ ያንዱን ደንበር ሳይነካ ከእስልምናም ወደ ክርስትና፣ ከክርስትናም ወደ እስልምና፣ ከጴንጤም ወደ ካቶሊክ ማንም ሰው የመሄድ መብት አለው፣ የመምጣት መብት አለው።
ማንም ሰው የመሳደብ የመግደል የማስፈራራት መብት የለውም ካለስ ይሄ ሃይማኖት አይደለም። እቺ ንግግሩ ነች በጣም ብዙዎችን ያስቆጣችሁ ማለት ነው። እዚህ ኢትዮጵያ ውስጥ እየኖሩ አረብ ነን የሚሉት ሰዎች አሉ። ለምንድን ነው እዚህ የሚኖሩት? ከዚህ ምን ይሰራሉ? ምን አባታቸው ይሰራሉ? በጣም ከባድ በሆነ ቃል ማለት ነው። ምን አባታቸው ይሰራሉ? አይሄዱም ታዳ የሚል ማለት ነው። አረብ በነገራችን ላይ አረብ እዚህ ሀገር ውስጥ ያለው አረብ ነው። አስመስሎ ምኖር አረብ የለም። አረብ ነው። ግን የመኖር መብት ደግሞ አላቸው። ለማለት የፈለገውን ነገር በደንብ ይገባናል፣ እናውቃለን። ጅሎች አይደለንም፣ ነገሮች የማይገቡ ሰዎች አይደለንም፣ ይገባናል። በጣም ከነሱ በላይ እንረዳለን፣ ይገባናል። ሙስሊሞችን ለማለት ፈልጎ ነው። እኛ ግን ብሎ የተናገረው ነገር ግን ትንሽ የሚያስተዛዝበን ይመስለኛል። እኛ ግን ለሀገራችን እንደዚህ እኛ ከኢትዮጵያ ውጪ ሌላ ሀገር የለንም ምናምን እያለ ማለት ነው ያወራው ነገር። እንደዛ ከሆነ ያንተን ባክግራውንድ እኮ የሚያሳየው እስራኤልን ነው። ሱሪያን ነው። ያው ወደ መጀመሪያ ኢትዮጵያ ሲመጡ ኢትዮጵያ የተቀበለቻቸው ሰዎች ያው ከሱሪያ የመጡት ናቸው። ክርስትናን ይዞ የመጡት ማለት ነው። አንተ በመጣብን መንገድ እኔ ልምጣብህ ብዬ ነው። እዚህ ሀገር ውስጥ የተፈጠረ ተፈጥሮ የነገሰ ሃይማኖት የለም። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይህንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ውስጥ እዛ አካባቢ ላይ ህንፃ እናሰራለን በማለት ሲንቀሳቀስ የነበረ ሰው ነው። በዛ እንቅስቃሴ ውስጥ እንግዲህ የእስልምና ሃይማኖት ጠል ከነበሩ ሰዎች መካከል አንደኛና ዋነኛ ነው። እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ ተዋዶ ተቻችሎ መኖር አለበት ብለን የምናስብ ሰላም ፈላጊ ሰላም ናፋቂ ትውልዶች ነን። እንግዲህ የአገራችንን የሰላም ገጽታ ለማጥፋት ቀን በቀን በሃይማኖት ሽፋን ላይ የሚሰሩት የፖለቲካ አጀንዳ ከዚህ ቀደም እንደነገርኳችሁ ገዳም እናስተዋውቃለን፣ ገዳምን እንረዳለን በማለት የሚሰበስቡት ገንዘብ በሰሜኑ አካባቢ ላይ ያለን ጦርነት እንደሚደግፍ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። አብዛኞቻችሁም እንዳያችሁ ተስፋ አደርጋለሁ። እንደነዚህ አይነት ግለሰቦች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠው ፖለቲካቸው ነው እየደወሩ ያሉት። እንግዲህ አሁን እየመጡ ያሉት በሌላ አንችል ሲሉ በሃይማኖት በኩል ነው፣ እስልምናን ለማጠልሸት ነው። እንግዲህ ሲልጤና አካባቢ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ፣ ስራውንም ገጹንም። ስለዚህ እንደነዚህ አይነት ሰዎችን አሳልፈን ለህግ በመስጠት የሀገራችንን ሰላም ማስጠበቅ አለብን ብዬ አምናለሁ። ቀጣይ ማስረጃዎችን በቀጣይ ቪዲዮዎች ይዤ ቀርባለሁ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ይቆየን። ይህን እናውቃለን። በነገራችን ላይ ወገናችን በጣም ከባድ የሆነ ምስጢር ነው በዚች አጭር ቪዲዮ ያጋለጠው። ለገዳማት ተብሎ ለቅዱሳን ተብሎ ለሞኖክሲዎች ተብሎ የሚሰበሰብ ብዙ አለ አይደል? የሚሰበሰበው ገንዘብ ለነሱ እንደሆነ ግልጽ አድርጎ ተናግሯል በዚች አጭር ቪዲዮ ማለት ነው። ይሄ ትልቅ ነገር ነው። ከዚህ ብዙ ነገር መረዳት እንችላለን። እስቲ በመጨረሻ ደግሞ አንድ አስቂኝ ቪዲዮ እንመልከትና ነገሩ አስቂኝ ያስቃልም ግን ቁም ነገርም ነው። እስቲ እንመልከተው ቪዲዮ። ወላሂ ነው የምልህ ይሄ ዓመት እኮ እንደተባረከ ማቀው እኔ አራዳ ልጆች አላየ ካለ ለቁልቢ ገብርኤላችን እንዲፋፈሽ ብለን እኛ በእስቲክፋር አስተክፍሩላ እያልን እናንተ ደግሞ እግዚኦ ማረና ክርስቶስ እያላችሁ በዱዓ ሀገራችንን የፍቅር ሀገር እናረጋታለን። በአላየ ፍቃድ ቁልቢ ገብርኤል እንገናኝ። ድሬዳዋ ያላችሁ ሰዎች አላህ ያገናኘን። እመጣለሁ። አላህ ያገናኘን። በቃ ከተሳካ እስከ ማታ ጨረስረስ አድርጌ እመጣለሁ። ሰላም አለይኩም። ትመችኛላችሁ። በዱዓ እንዳረሱኝ። እንግዲህ ይሄን ደንቆሮ ልጅ እዚህ ሚዲያ ላይ ታውቁታላችሁ ብዬ አስባለሁኝ። ብዙ ጊዜ ለነሱ በሙስሊም በኩል ሆኖ ለነሱ የሚያሽቃብጥ ሰው ነው፣ ሙስሊም መስሎ ማለት ነው። ነገር ግን ይሄ ልጅ ከፍሯል። ካፍር ነው። እንደ እስልምና ካየን ይሄ ሰውዬ ይሄ ልጅ ካፍር መሆኑን ነው የምናውቀው ማለት ነው። ነገር ግን እሱ ሙስሊም ነኝ ብሎ ለነሱ የሚያሽቃብጥ አብዛኛው ነገሩ ክርስትናን የሚያሳይ ነገር ነው፣ የሚያንጸባርቅ ነገር ነው። ግን ሙስሊም ነኝ ብሎ በሙስሊም ስም ደግሞ ይነግዳል ማለት ነው። እሺ
ተመልከቱ። አላየ ካለ ለቁልቢ ገብርኤላችን እንዲፋፈሽ ብለን እኛ በእስቲክፋር አስተግፍሩላ እያልን እናንተ ደግሞ እግዚኦ ማረና ክርስቶስ እያላችሁ በዱዓ ሀገራችንን የፍቅር ሀገር እናረጋታለን። ሰንበሌጥ ወዲም ለጥ ይባላል። ከኛ ቤተ እምነት ውጭ ያሉ ሌሎች ቤተ እምነቶችን ማክበርና መውደድ ይቻላል፣ ምንም ችግር የለውም፣ አንድ ጉዳይ ነው። ነገር ግን የራሳችን ደግሞ እምነት የሚፈቅድልን የራሳችን ደግሞ አስተምሮ አለ። ስለዚህ አስተምሯችንን ሳንነካ በፍቅር ማህበራዊ ህይወታችንን መስተጋብሩን ማስቀጠል እንችላለን። ግን አንድ ቤተ እምነት ወይም የአንድ ቤተ እምነት አባል የሆነ ሰው የራሱ እምነት የራሱ አስተምሮ እያለው እንዴት ሌላ ቤተ እምነት ላይ የሚካሄደውን አምልኮ ወይም ስርዓት ማስፈጸሚያ መርሃ ግብር አላህ ቢፈቅድ ለማክበር ይሄዳለው እያለን ነው። እንደዚህ አይነት ሰዎች ትክክለኛ አቋምና አመለካከት አላቸው ብዬ በፍጹም አላምንም። ኢትዮጵያዊነትን መውደድ፣ ሌሎችን ቤተ እምነቶች መውደድ፣ ማክበር፣ ጎረቤቶቻችንን መውደድ፣ ማክበር አንድ ጉዳይና ርዕስ ሆኖ ሳለ ነገር ግን እምነትን በተመለከተ የራሳችን ዶክትሪን፣ የራሳችን አስተምሮ፣ የራሳችን መንገድ ስላለ መንገዳችንን ይዘን የራሳችንን መልእክት ብናስተላልፍ መልካም ነው ላለሁኝ። እንደዛ አይነት አካሄድ የራስን አቋም ነው የሚያሳየውና ከዚህ አኳኋን ብትቆጠብ መልካም ነው ላለው። ወንጌል ያሸንፋል። እንግዲህ እንደሰማችሁት ነው የተናገረው ነገር እውነት ነው። መከባበር እንዳለ ሆኖ ያው ተከባብረን ነው ዛሬ የደረስነው። መከባበር እንዳለ ሆኖ ነገር ግን በዚህ ልክ ለአንዱ ማሽቃበጥ ደግሞ በጣም የሚገርም ነው። ይሄ ልጅ በሙስሊሙ ራሱ በዚህ ልክ አላሽቃበጠም። ለነሱ እንዳሽቃበጠላቸው ማለት ነው። ለነሱ እንዳሽቃበጠላቸው ሁሉም አውቆበታል። በነገራችን ላይ አንዳንዶች ግን እዚህ ጋር እንደዚህ ብለን ስንናገር ክርስትናን ስለምትጠሉ ነው፣ ኦርቶዶክስን ስለምትጠሉ ነው ብሎን ሌላ ስም ነው የሚሰጡን፣ ሌላ ታፔላ ነው የሚለጥፉልን። አያችሁ፣ ይሄ ትክክል አለመሆኑን እያወቁ ማለት ነው፣ ተገቢ አለመሆኑን እያወቁ ነገር ግን እኛ እንደዚህ ብለን ስንናገር ሌላ ስም ነው የሚሰጡን። ጥላቻ ስለምትጠሉት ነው እናቃችኋለን ምናምን ብሎ ሌላ ነገር ነው የሚዘረዝሩት ማለት ነው። እና እንደው እንደዚህ አይነት ሰው እናንተንም ክርስቲያኖች ማለት ነው አይጠቅማችሁ። በቃ በልኩ አድርግ ብትሉትና ብትመክሩት ጥሩ ነው ብዬ ነው የማስበው። በልኩ አድርግ፣ በልኩ ሲሆን ነው የሚያምርብን ብላችሁ ብትመክሩት ጥሩ ነው ለማለት ነው። ማወቅ መማር ማስተዋል ጥሩ ነው ብዬ አስባለሁኝ። ለማንኛውም ቪዲዮን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስፍሩልኝ እላችኋለሁኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም።